በዛሬው ክላሳችን ፍሬሽማን ሳይኮሎጂ ቻፕተር 6 ፐርሰናሊቲን በጣም ግልጽና ቀላል በሆነ መንገድ አሳያችኋለሁ። ሰላም እንዴት አላችሁ? ኃይሌ የፍሬሽማን ተማሪ ሆናችሁ ለፋይናል ኤግዛም እየተዘጋጃችሁ ከሆነ ቻናሉ ሰብስክራይብ በማድረግ ቤተሰብ በመሆን ከኛ ጋር አብራችሁ መዘጋጀት ትችላላችሁ። ወደ ክላሳችን። ስለዚህ ለዛሬ የምንነጋገርበት ርዕስ ቻፕተር 6 ፐርሰናሊቲ ነው። ስለዚህ ፐርሰናሊቲ ኤንድ ቲዮሪ ኦፍ ፐርሰናሊቲ ምን ማለት እንደሆኑ ላስረዳችሁ። ፐርሰናሊቲ ማለት ምን ማለት ነው? መጀመሪያ ፐርሰናሊቲ የሚለው ቃል ከየት ነው የመጣው ነው ጥያቄው። ሶ ዘ ወርድ ፐርሰናሊቲ ድራይቭድ ፍሮም ዘ ላቲን ኤንድ ዘ ግሪክ ወርድ ፐርሶና። ፐርሰናሊቲ የሚለው ቃል የመጣው ፐርሶና ከሚለው የላቲንና የግሪክ ቃል ነው። ትርጉሙ በቀድሞ የግሪክ ተዋናዮች የሚደረግ የፊት ጭንብል ወይም ደግሞ እኛ በተለምዶ ማስክ እያልን የምንጠራው ነገር ማለት ነው። ሳይንሳዊ ትርጉሙስ ምን ማለት ነው? የፐርሰናሊቲ ሳይንሳዊ ትርጉም ምንድነው? the unique pattern of enduring thoughts, feelings and actions that ካራክተራይዝ ኤ ፐርሰን ማለት ነው። ያ ማለት ምን ማለት ነው? በአንድ ሰው ውስጥ የሚታዩ የማይለወጡና ለየት ያሉ የሀሳብ የጥቅም እንዲሁም የድርጊት ስብስብ ምን ተብሎ ይጠራል? ፐርሰናሊቲ ተብሎ ይጠራል ማለት ነው። ፐርሰናሊቲ ከግሪክ እና ከላቲን ዘር የተገኘ ቃል ነው ብያቸዋለሁ። ቲስ ፐርሶና የምንለው ነገር ደግሞ ቲያትሪካል ማስክ ወርን ባይ ግሪክ አክተርስ እንደማለት ነው። ኤንድ ካራክተር ሶስት ነገሮች አሉ እዚህ ጋር የሚያያዙ ካራክተሪስቲክስ፣ ፐርሰናሊቲ ኤንድ ቴምፓራመንት ናቸው። እነሱ ደግሞ በጣም ፍጹም የተለያዩ ነገሮች ናቸው። ልዩነታቸው ምንድን ነው ከተባለ ቴምፓራመንት የምንለው ተፈጥሯዊ ጸባይ ማለት ነው። ፐርሰናሊቲ የምንለው ደግሞ ስብዕና፣ እንዲሁም ደግሞ ካራክተሪስቲክስ የምንለው ደግሞ ባህሪ ማለት ነው። እነሱ ደግሞ በምን ይለያያሉ ካላችሁኝ ስብዕና የምንለው ነገር ወይም ደግሞ ከቴምፓራመንት እንጀምርና ቴምፓራመንት ወይም ደግሞ ተፈጥሯዊ ጸባይ የምንለው ነገር ምንድን ነው? የተፈጥሮ ስጦታ ወይም ደግሞ በደማችን ውስጥ ያለ ነገር ነው። ገና ስንወለድ ይዘነው የምንመጣው በባዮሎጂ ወይም ደግሞ በዘር ወይም በጄኔቲክስ የምንወሰንበት የኛ ባህሪ ምን ተብሎ ይጠራል? ተፈጥሯዊ ጸባይ ወይም ደግሞ ቴምፓራመንት ተብሎ ይጠራል። ገና በህፃነት መቼ ነው እኛ ላይ የሚታየው ከተባለ ገና በህፃነታችን የሚታየው። ለምሳሌ አንዳንድ ህፃናት በተፈጥሮ ተጫዋች ናቸው፣ አንዳንዱ በጣም ፈጣን ነው፣ አንዳንዱ ዝምተኛ ነው፣ አንዳንዱ ቀስ ያለ ነው። እነዚህ በሙሉ አንዳንዶች በጣም የሚቆጡ ናቸው፣ አንዳንዶች የዋህ ናቸው። ይሄ ሁሉ ምን ተብሎ ይጠራል? ተፈጥሯዊ ጸባይ ወይም ደግሞ ቴምፓራመንት ተብሎ ይጠራል ማለት ነው። ሁለተኛው ስብዕና ወይም ደግሞ ፐርሰናሊቲ ነው። ይህ ደግሞ ከተሰራን በኋላ ወይም ካደግን ወይም ከተወለድን በኋላ ከማህበረሰቡ የሚሆን ከቤተሰቦቻችን የሚሆን ብቻ ከተለያዩ ነገሮች የምንገነባው ስብዕና ምን ተብሎ ይጠራል? ፐርሰናሊቲ ተብሎ ይጠራል። በተፈጥሮ ካገኘነው ጠባይ ወይም ደግሞ ቴምፓራመንት ላይ ያደግንበት አካባቢ፣ ትምህርት እና ያሳለፍናቸው ልምዶች ተደምረው የሚመጣው ውጤት ማን ነው? ፐርሰናሊቲ ወይም ደግሞ ስብዕና ይባላል። ሀሳባችን፣ ስሜታችን እና ድርጊታችን በአንድ ላይ ይይዛል ማለት ነው። ለምሳሌ ተፈጥሯችን ንቁ መሆን ከሆነ ፐርሰናሊቲያችን ሲጨመርበት በስነ ስርዓት የታነጸ እና ታታሪ እንድንሆን ያደርገናል ማለት ነው። ስለዚህ ፐርሰናሊቲ ካራክተሪስቲክስ ደግሞ ከነሱ በምን ይለያል ከተባለ እነዚህ የስብዕና መገለጫዎች ወይም ደግሞ ቁርጥራጮች ናቸው ወይም ደግሞ የፐርሰናሊቲ መለያዎች የአንድ ሰው ከፐርሰናሊቲ ካለው ሆል ፐርሰናሊቲ አንዷ ምን ተብላ ትጠራለች? ካራክተሪስቲክስ ወይም ደግሞ መለያው ባህሪው ማለት ነው። አንድ ሰው ከሌላ ሰው ለመለየት የምንጠቀምባቸው ነጠላ መገለጫዎች ናቸው ባጭሩ ማለት ነው። ሶ ታማኝነት፣ ቀልደኛ መሆን፣ ሰዓትን ማክበር ወይም ንፉግነት፣ ይሄ በሙሉ ምን ተብሎ ይጠራል? ካራክተሪስቲክስ ተብሎ ወይም ትሬት ተብሎ ይጠራል ማለት ነው። ልዩነቱ ብዙ ባህሪያት ትሬት ብዙ ባህሪ ወይም ደግሞ ትሬት በአንድ ላይ ተደምረው የአንድን ሰው ሙሉ ፐርሰናሊቲ ይፈጥራሉ ማለት ነው። ስለዚህ በካራክተሪስቲክስ ቴምፐራመንት እና ፐርሰናሊቲ መካከል ያለው ልዩነት ይሄ ነው። የተለያዩ ቲዎሪዎች አሉ የምንልባቸው የተለያዩ ቲዎሪዎች አሉን። ፐርሰናሊቲን ዲስክራይብ የምናደርግባቸው ሶስት አይነት ቲዎሪዎች አሉን። ከነሱ መካከል ሳይኮ አናላቲክ ትሬት ቲዎሪ እና ሂውማኒስቲክ ቲዎሪ ነው። የመጀመሪያው ሳይኮ አናላቲክ ስትራክቸር ነው። እሱ ምን ማለት ነው? አኮርዲንግ ቱ ሲግመንድ ፍሬድ ማን ዲቨሎፕ የተደረገው በሲግመንድ ፍሬድ ነው። አኮርዲንግ ቱ ሲግመንድ ፍሬድ ፐርሰናሊቲ ኢዝ ዘ አውትካም ኦፍ ዘ ኮንቲኒየስ ባትል ፎር ዶሚናንስ አመንግ ዘ ኢዲ ዘ ኢጎ ኤንድ ዘ ሱፐር ኢጎ ማለት ነው። ፐርሰናሊቲ የምንለው ነገር እንደ ፍሮይድ አመለካከት ስብዕና በሶስት ነገሮች መካከል የሚደረግ የማያቋርጥ የስልጣን ፍልሚያ ነው። እነሱ እነማን ናቸው ከተባለ ዘ ኢዲ ዘ ኢጎ እና ዘ ሱፐር ኢጎ ማለት ነው። እነሱ ምን ማለት እንደሆኑ ደግሞ ዘ ኢዲ ኢጎ ኤንድ ሱፐር ኢጎ ምን ማለት እንደሆኑ ደግሞ እንመልከት። ኢዲ ወይም ደግሞ ኢፍ ኢት ስፔልስ ጉድ ኢት የምንለው ነገር ወይም ደስ ካለ አድርገው ከተወለድን ጀምሮ ያለ በውስጥ ህሊና የሚገኝ ክፍል ነው። እሱ የሚቆጣጠራቸው ደግሞ ምንድናቸው አልኳችሁ? ቤዚክ ባዮሎጂካል ድራይቨርስ እንደ ሃንገር፣ ትረስት፣ ሴክስ፣ አግሬሽን በሙሉ በኢዲ ኮንትሮል ስር ናቸው። ኦፕሬት የሚያደርግበት መንገድ አለ። ኦፕሬት የሚያደርገው እንዴት ነው ከተባለ የራሱ የሆነ መርህ አለው። እሱም ምንድን ተብሎ ይጠራል? ፕሬዠር ፕሪንሲፕል ተብሎ ይጠራል። ሲኪንግ ዘ ኢሚዲየት ሳቲስፋክሽን ዊዛውት ሪጋርድ ፎር ኮንስኩዌንስ፣ መጨረሻውን ሳትመለከት ወይ ደግሞ ውጤቱ ሳያስጨንቀ አሁኑኑ ብቻ እርካታ መፈለግ፣ እሱም ተብሎ ይጠራል ፕሬዠር ፕሪንሲፕል ማለት ነው። እኛ የምንፈልገው ጊዜያዊ እርካታ
ሰዓታት ነው። ስለዚህ የራብ ስሜታችንን ለማስታገስ ምን እንላለን? ወዲያውኑ እንበላለን፣ እሱ ሳቲስፋክሽን ይሰጠናል። ጠማን፣ ወዲያውኑ ውሃ እንጠጣለን፣ እሱ ሳቲስፋክሽን ይሰጠናል። ስለዚህ ይሄ በሙሉ በማን ኮንቲኒ ይደረጋል ከተባለ በኢዲ ውስጥ ይከተታል ማለት ነው። በቀጣይ ሱፐር ኢጎን እንመለከታለን። ሱፐር ኢጎ ከኢጎ በፊት ለምን ማየት አስፈለገ ከተባለ ያኛው የሁለቶች ሽማግሌ ነው፣ ወይም ደግሞ ኢዲ እና በሱፐር ኢጎ መካከል ያለ ሚዲየተር ነው። ስለዚህ እሱን ከማየታችን በፊት ለምን ሚዲየተር መሆኑን ለማረጋገጥ ሱፐር ኢጎን ማየት ያስፈልገናል። ሱፐር ኢጎ ወይም ሞራል ዋችዶግ የምንለው ነገር ሞራል ሴንተርስ ዛት ዲቨሎፕ አዝ ኤ ቻይልድ ለርንስ ሶሻል ሩልስ ኤንድ ኤክስፔክቴሽን። ልጅ ከነበርንበት ሰዓት ጀምሮ እየተማርነው ያደግነው በማህበረሰቡ ያለ ባህል፣ ወግ፣ ስነ ስርዓት በሙሉ ምን ተብሎ ይጠራል? ሱፐር ኢጎ። በእኛ አእምሮ ውስጥ ይሄ ዶሚኔት ሲያደርግ ሱፐር ኢጎ ይሆናል ማለት። ኢቨን ኢፍ የሆነ ሳቲስፋክሽን እየፈለግን ያን ሳቲስፋክሽን እንዳናገኝ የሚያደርገን በመልካም በሆነ መንገድ እንዳናገኝ የሚያደርገን ማን ተብሎ ይጠራል ማለት ነው? ሱፐር ኢጎ ማለት ነው። ወይም ደግሞ ሞራል ሴንተር ዛት ዲቨሎፕ አዝ ኤ ቻይልድ። ለምሳሌ መናገር እያለባችሁ በሰው ፊት መናገር መጥፎ ባህል ተደርጎ ከተለመደ መናገር ያለባችሁን ነገር በውስጣችሁ ብቻ አስቀምጣችሁ ሳትናገሩ የምታልፉ ከሆነ ይሄ ምንድን ነው? ሱፐር ኢጎ እናንተ ላይ ኮዶሚናንት እያደረገ ነው ማለት ነው። ሱፐር ኢጎን በሁለት ክፍሎች ከፍለን እናየዋለን። እሱም ደግሞ ኢጎ አይዲያል እና ኮንሳይንስ። ኢጎ አይዲያል የምንለው ነገር በማህበረሰቡ መልካም የሆነ ነገር ስትሰሩ ወይም ደግሞ በእናንተ አካባቢ ላይ ያለን ወይም አይምሯችሁ ላይ መልካም ነው ብሎ ታስብ ነገር ስታደርጉ የምታገኙት ጉድ ኦር ጉድ ብላችሁ የምታገኙት ቢሄቨር ምን ተብሎ ይጠራል? ኢጎ አይዲያል ነው። ኮንሳይንስ ማለት ደግሞ ፕሮዲውስ ጊልቲ ፎር ባድ ቢሄቨር ማለት ነው። ለመጥፎ ባህሪያችሁ በማህበረሰቡ ላይ የተለመደው መጥፎ ባህሪ ወይም የምታገኙት ሼም ገልት የሆነ ነገር ማፈር የሚሰማችሁ ከሆነ ይሄ ኮንሳይንስ ተብሎ ይጠራል። ምናልባችሁ ሱፐር ኢጎ ሁለት አይነት ክፍሎች አሉት። እነሱም ኢጎ አይዲያል እና ኮንሳይንስ ናቸው። ኢጎ አይዲያል ለመልካም ባህሪያችን የሚሰጠን ስጦታ ሲሆን ኮንሳይንስ ደግሞ በመጥፎ ባህሪያችን የምናገኘው ቅጣት ምን ተብሎ ይጠራል? ኮንሳይንስ ተብሎ ይጠራል። ሁለቱም ግን የሚመጡት ከአእምሯችን ውስጥ ካስቀመጥነው በማህበረሰቡ ያሉ ወግ፣ ልማድ፣ ባህል፣ ትውፊት መሰረት ነው ማለት ነው። ኢጎ ወይም ደግሞ ኤክስኪዩቲቭ ዳይሬክተር የምንለው ነገር እሱ ምንድን ነው የሚለውን ደግሞ እንመልከት። ኤክስኪዩቲቭ ዳይሬክተር ብለን የምንጠራው ዘ ሰከንድ ፓርት ዲቨሎፕ ፋንክሽኒንግ አት ዘ ራሽናል ኤንድ ሎጂካል ሳይድ ማለት ነው። ይሄ ኢዲንም ኢጎንም አስታርቆ ሱፐር ኢጎንም አስታርቆ የሚሄድ ነው። አሁን ብዙ ጊዜ ኢጎ የሚለው ነገር እንዴት ነው? ሰዎችን የማይረዳ ጉረኛ ምናምን ነገር ነው ጥሬ ቃሉ። ብዙ ጊዜ ብዙ ዲፊኒሽን አለው። ነገር ግን አኮርዲንግ ቱ ሳይኮሎጂ ኢጎ የምንለው ነገር the second part develop functioning at the rational and logical side or for us ማለት ነው። it deals with reality and attempt to satisfy the AD demands in ways that are socially acceptable and safe በሆነ መንገድ ማለት ነው። የኢዲን ፍላጎቶች ምን በሆነ መንገድ ሱፐር ኢጎን በማይጻረረው መንገድ ወይም ደግሞ ማህበረሰቡን በማይጎዳ መንገድ ምን ማድረግ ነው? ሳቲስፋይድ ማድረግ የሱፐር ኢጎ አላማ ነው። እንዴት መስላችሁ የሚያደርገው? ሞቲቬሽኑ እንዴት ነው? if it feels good to eat but only if you can get away with it። ከሱ ጋር መሄድ የምትችል ከሆነ ብቻ ወይም ደግሞ ለአንተ መጥፎ ኮንስኩዌንስ የማያስከትልብህ ከሆነ ብቻ if it feels good። ኢዲ ላይ ስናወራ ኮንስኩዌንሱ መጥፎ የሚሆን መልካም የሚሆን አይመለከትም። ብቻ ለዛች ሰዓት ላይ እኛ ምን ማግኘት አለብን? ሳቲስፋክሽን ማግኘት አለብን። እሱን ሳቲስፋክሽን ሪሙቭ በማድረግ መጨረሻው ያማረ የሚሆንልህ ከሆነ አድርገው። ከዛ ውጭ ግን እንዳትሞክረው። if it feels good do it but only if you can get away with it። so ምንድነው? to satisfy the ED desire in ways that avoid negative consequence or punishment it acts as a mediator between the ED and reality የሚለው ሱፐር ኢጎ ማለት ነው። በሪያሊቲ እና በኢዲ መካከል እንደ ሽማግሌ ሆኖ መጥፎ ነገሮችን ኮንሲኩዌንሶችን የሚያስከትሉ ነገሮችን በማስወገድ ሳቲስፋክሽናችንንም በማስጠበቅ በመካከል ሆኖ እንደ ሚዲየተር የሚያገለግለው ዋናው ከተባለ ዘ ኤክስኪዩቲቭ ዳይሬክተር ወይም ደግሞ ዘ ኢጎ ማለት ነው። የተለያዩ ዲፌንስ ሜካኒዝሞችን አስቀምጧል። እነዚህ ባህሪያት በጣም ሱፐሪየር በሚሆኑበት ታይም ላይ ልንከላከልባቸው የሚገባ ወይም ደግሞ ጭንቀትን ለመቀነስ የምንጠቀምባቸው ዘዴዎች አሉ። እነሱ ዘዴዎች ምንድናቸው ከተባለ ሪፕሬሽን፣ ዲናይል፣ ሪግሬሽን፣ ራሽናላይዜሽን፣ ዲስፕሌስመንት፣ ፕሮጀክሽን ኤንድ ሪያክሽን ፎርሜሽን ሰብሊሜሽን ይባላሉ ማለት ነው። እነሱ ደግሞ ምን ማለት እንደሆኑ አንድ በአንድ እንመልከት። ሪፕሬሽን ወይም ደግሞ መጫን፣ ወደ ውስጥ መደበቅ ብለን የምንጠራው ነገር ምንድን ነው? ፑሽንግ ትሬቲንግ ታውትስ ኦር ሜሞሪስ ኢንቱ አንኮንሲሽስ ማይንድ ሶ ዜ አር ፎርጌትን። የሚያስጨንቁ ወይም አስፈሪ የሆኑ ትዝታዎችን እና ሀሳቦችን ሆን ብሎ በመርሳት ወደ ውስጥ ህሊና መግፋት ወይ ደግሞ አንኮንሲሽስ ማይንዳችን ውስጥ ማስቀመጥ። እሱ ምን ተብሎ ይጠራል? ሪፕሬሽን ተብሎ ይጠራል ማለት ነው። ለምንድነው እሱ የምናደርገው? ጭንቀትን አቮይድ ለማድረግ ጭንቀትን ለመከላከል ከነዚህ ሶስቱ ባትሎች ከሚመጣው ጭንቀት ራሳችንን ለመከላከል እናደርጋለን፣ ሪፕሬሽን እንጠቀማለን ማለት ነው። ሪፕሬሽን ምንድነው አልኳችሁ? መጫን፣ አስፈሪ ትዝታዎችን ወደ ውስጥ
ከውስጥ ህሊናችን መደበቅ ማለት ነው። ልጅ እያለን ወይም ደግሞ ካደግን በኋላ የመጡ መጥፎ ትዝታችን ላለመጨነቅ ብለን እነሱን ወደ አንኮንሲሽንስ ማይንዳችን ማስገባት እነሱን መላክ ምን ተብሎ ይጠራል? ሪፕሬሽን ይባላል። ፑሽንግ ትሪትስ ታውትስ ኦር ሜሞሪስ ኢንቱ አንኮንሲሽንስ ማይንድ ሶ ዘይ አር ፎርጎትን ማለት ነው። ዲናይል ወይም ደግሞ መካድ የምንለው ነገር አለ ደግሞ እሱ ደግሞ ምን ማለት ነው? እውነታን የለም ብሎ አለመቀበል። ሪፊውዚንግ ቱ አክኖሌጅ ኦር ሪኮግናይዚንግ ኤ ፔንፉል ሪያሊቲ ኦር ትሬቲንግ ሲቹዌሽን። ለምሳሌ የሆነ ማታ ላይ በጣም ጥጥት ብሎ ሰክሮ ያገኛችሁትን ሰው ጠዋት ላይ ብድግ ብላችሁ መጣችሁ አንተ እኮ ማታ ሰክረህ ነበር ምናምን ስትሉት አረ በፍጹም እኔ አልሰከርኩም ምናምን ብሎ ይክዳችኋል። ለምንድን ነው? ላለመጨነቅ ማታ ሰክሬ ነበር ብሎ ራሱን ላለመበጥበጥ ምን ይላችኋል? አይ ይክዳችኋል፣ ዲናይል ያደርጋችኋል። በቃ እኔ እንደዚህ አላደረኩም ይላችኋል። አንድ የሚያሰቃይ እውነት ወይም ደግሞ አስቸጋሪ ሁኔታን የለም ብሎ መካድ ወይም መቀበል አለመፈለግ ዲናይል ተብሎ ይጠራል ማለት ነው። ይክዳል። በቃ እኔ ኧረ ማታ ጭራሽ ፍጹም አልነካውም ምናምን ይላችኋል። ለምንድን ነው? እናንተ ያን ነገር ስትመላልሱበት አይምሮ እንዳይጨነቅ ነው። ሌላኛው ሪግሬሽን ወይ ደግሞ ወደ ኋላ መመለስ ነው። ሪቨርቲንግ ቱ ኢማቹር ቻይልድ ላይክ ቢሄቨርስ ዩዝድ ኢን ፓስት ቱ ኮፕ ዊዝ አንዛይቲ ማለት ነው። ጭንቀትን ለመከላከል አንዳንድ ጊዜ ማበድ አለብን ብላችሁ አስባችሁ አታውቁም? ፈታ እንበል እንዝናና፣ ልክ እንደ ህፃን አይነት ቢሄቨር አሳይታችሁ አታውቁም? እሱ ምን ተብሎ ይጠራል? ሪግሬሽን ተብሎ ይጠራል። ጭንቀትን ለመቋቋም ሲባል ወደ ቀድሞ የልጅነት ወይም ደግሞ ያልበሰለ ባህሪ መመለስ። ለምሳሌ ትልቅ ሰው ሆኖ እንደ ህፃን ማልቀስ፣ አክት ማድረግ ምናምን፣ ይሄ የተለያዩ ባህሪዎቻችን ዶርም ውስጥ እንደ ህፃን መዝለል ምናምን፣ ጭንቀትን ለመቀነስ ብለን የምናደርጋቸው የልጅነት ባህሪዎቻችን በሙሉ ተብሎ ይጠራሉ ሬግሬሽን ወይም ደግሞ ወደ ኋላ መመለስ ተብሎ ይጠራል ማለት ነው። አራተኛው ራሽናላይዜሽን ሲሆን እሱም ደግሞ ምክንያት መደርደር ነው። ከክሬቲንግ ሶሻል አክሴፕታብል ኤክስኪውዝስ ቱ ጀስቲፋይ ኢንአፕሮፕሪየት ቢሄቪየር ኦር ፌለር ማለት ነው። እኛ ለደረሰብን ውድቀት ወይም ደግሞ ለምናደርገው ኢምፕሮፕሪየት ቢሄቪየር ምን እናደርጋለን ማለት ነው? የማይጠቅም ዝም ብሎ አሰስገሰስ የሆነ ምክንያት እንደረድራለን። ላደረግነው ስህተት ወይም ለደረሰብን ውድቀት በሰዎች ዘንድ ተቀባይነት ያለው የሚመስል ሰበብ ወይም ምክንያት መፍጠር ምን ተብሎ ይጠራል? ራሽናላይዜሽን። ይህንን በምን ምሳሌ ላስረዳችሁ መሰላችሁ? እናንተ ለምሳሌ የሆነ ፍሬሽማን ላይ ጥሩ ውጤት ባታመጡ ወይ እኔ እኮ የወደኩት መምሩ ጥሩ ስላልነበረ ነው ምናምን በሚል ተልካሻ ምክንያት ሰዎችን ለማሳመን ስትሞክሩ ምን ተብሎ ይጠራል? ራሽናላይዜሽን። ይሄ ግን ምንድነው? እናንተ በመውደቃችሁ ጭንቀት እንዳይሰማችሁ ጭንቀቱን ለምንድነው መከላከያ መንገዳችሁ ነው። ስለዚህ እሱም ተብሎ ይጠራል ራሽናላይዜሽን ተብሎ ይጠራል ማለት ነው። አምስተኛው ዲስፕሌስመንት ሲሆን እሱም ሪዳይሬክቲንግ ፍሊንግ ፍሮም ኤ ትሬቲንግ ታርጌት ቱ ኤ ሰፈር ለስ ትሬቲንግ ዋን ማለት ነው። በአንድ ሰው ላይ የተፈጠረን ቁጣ ወይም ስሜትን እሱን መጋፈጥ ስለሚያስፈራን በጉዳት በማያደርስ ሌላ ሰው ላይ ወይም ቁስ ላይ ቁጣን መወጣት። በጣም ተናዳችሁ ሰው አናዳችሁ ብርጭቆ መስበር፣ ግድግዳ መምታት፣ ሌላ ትንሽ ወንድማችሁ ምናምን ካለ እሱን መሳደብ፣ እሱ ላይ መበሳጨት በሙሉ ምን ተብሎ ይጠራል? ይሄ ዲስፕሌስመንት ወይም ደግሞ ስሜታችንን ያኛው አካል ላይ ሄደን ራሳችን ያስቆጣን ነገር ላይ ወይም ያናደደን ነገር ላይ ሄደን ስሜታችን መግለጽ ስለማንችል ከሱ ባነሰ ነገር ላይ ስሜታችንን መወጣት እሱ ምን ተብሎ ይጠራል? ዲስፕሌስመንት ተብሎ ይጠራል ማለት። ስድስተኛ ፕሮጀክሽን ማለት ደግሞ ምን ማለት ነው? አትሪቢዩቲንግ ዮር ኦን አንዲዛይረብል ፊሊንግ ኦር ኢምፐልስ ቱ አዘር ፒፕል። የራስን መጥፎ ስሜት ወይም ፍላጎት በሌሎች ላይ እንዳለ አድርጎ መቆጠር። በአጭሩ የራሳችንን መጥፎ ባህሪያት በሙሉ ሰብስበን ለሰዎች መስጠት ፕሮጀክሽን ተብሎ ይጠራል። አትሪቢዩቲንግ ዮር ኦን አንዲዛይረብል ፊሊንግ ኦር ኢምፐልስ ቱ አዘር ፒፕል ማለት ነው። ሰባተኛ ሪያክሽን ፎርሜሽን ነው። ሪያክሽን ፎርሜሽን አክቲንግ ኢን ኤ ዌይ ዛት ኢዝ ዘ ኤግዛክት ኦፖዚት ኦፍ ዮር ትሩ አንአክሰፕተብል ፊሊንግ። ካለን እውነተኛ ስሜት በተቃራኒ የሆነ ባህሪ ማሳየት። ለምሳሌ የምንጠላውን ሰው በጣም እንደምንወደው አድርጎ ማሳየት። ሪያክሽን ፎርሜሽን ለምንድነው የሚያገለግለን ከተባለ እኛ የሆነ የማይፈልገን ሰው ቢኖር እንኳን ያንን ሰው ምን ለማድረግ ስሜታችንን ደብቀን ለመቅረብ ነው። የምንጠላው ከሆነ የምንወደው ከሆነ ደግሞ የምንጠላው አድርገን እኛ ስሜት ካለን ስሜት በተቃራኒው በማስመሰል ለሰዎች ማሳየት ምን ተብሎ ይጠራል? ሪያክሽን ፎርሜሽን ተብሎ ይጠራል። ስምንተኛ ሰብሊሜሽን ነው። ቻነሊንግ አግሬሲቭ ኢነርጂ ኢንቱ ፕሮዳክቲቭ ሶሻሊ አክሴፕታብል አክቲቪቲ ማለት ነው። መጥፎ የሆነ ጠባብ የሆነ ስሜቶቻችንን እንደ ቁጣ ወይም ጠቃሚ ማህበረሰቡ ወደሚጠቀበላቸው ተግባራት ወደ ስፖርት፣ ወደ ስራ መቀየር ምን ተብሎ ይጠራል? ሰብሊሜሽን። የኛ አላስፈላጊ ወይም ደግሞ አንዲዛይረብል የሆነ ቢሄቪየር ምን ማድረግ ሰዎች ወደሚፈልጉት ወይም ደግሞ አክሴፕት ወይም ሶሻሊ አክሰፕታንስ ወዳለው ቢሄቪየር መቀየር ምን ተብሎ ይጠራል? ሰብሊሜሽን ተብሎ ይጠራል ማለት ነው። ሌላኛው የፐርሶናሊቲ ቲዮሪ ማን ተብሎ ይጠራል? ትሬት ቲዮሪ ነው። ትሬት ቲዮሪ ምንድነው የሚለን? ዘ ቲዮሪ ቪውስ ፐርሶናሊቲ አዝ ኤ ኮምባይኔሽን ኦፍ ስቴብል ኢንተርናል ካራክተሪስቲክስ ኢት ሪላይስ ኦን ስሪ ፕራይመሪ አሳምፕሽን። የሰው ልጆች ፐርሶናሊቲ ወይም ስብዕና የሚገነባው በቋሚነት በሚያሳያቸው ባህሪዎች ነው። ካራክተሪስቲክስ ሶስት አሳምፕሽኖች አሉ። እነሱ ሶስት አሳምፕሽኖች ምንድናቸው? ስቴቢሊቲ ኦቨር ታይም፣ ስቴቢሊቲ አክሮስ ሲቹዌሽን ኤንድ ኢንዲቪጁዋል ዩኒክነስ ናቸው። ስቴቢሊቲ ኦቨር ታይም ደግሞ በማንኛውም ሰዓት ኮንስታንት የሆነው ካራክተሪስቲክስ ኦር ቢሄቪየር የምንለው ነገር ምን ማለት እንደሆነ ስንመለከት
ትሬትስ ሪሜን ሪላቲቭሊ ኮንሲስተንት አዝ ፐርሰን ኤጅ። 1 ዓመት እያለ 2 ዓመት እያለ 3 ዓመትም እያለ 10 ዓመት 20 ዓመት 30 ዓመት እያለ አንድ ሰው ተመሳሳይ አይነት ካራክተሪስቲክስ ወር ደግሞ ትሬት የሚያሳይ ከሆነ ያ የምንድን ነው የሰውየው ለፐርሶናሊቲ ቢልደንስ መሰረት ይጥላል ማለት ነው። ሌላኛው ስቴቢሊቲ አክሮስ ዘ ሲቹዌሽን ትሬትስ ፕሪዲክት ሃው ኤ ፐርሰን ዊል ቢ ሃቭ ኢን ዲፈረንት ኢንቫይሮንመንት ኤግዛምፕል ቢንግ ኮምፒቲቲቭ ቦዝ ወርክ ኤንድ ስፖርት። ሰውየው ያለበት ሁኔታና ቦታ ሳይገድበው፣ ሁኔታዎች ሳይገድቡ፣ ሲቹዌሽኖች ሳይገድቡት በማንኛውም ቦታ ተመሳሳይ አይነት ቢሄቨር የትም ቦታ ብትወስዱት፣ የትኛውም ሁኔታ ላይ ብታስገቡት ያ ሰው ተመሳሳይ አይነት ቢሄቨር ወይም ትሬት ወይም ደግሞ ካራክተሪስቲክስ የሚያሳያችሁ ከሆነ እንድ ደግሞ ኢንዲቪዥዋል ዩኒክነስ people differ in the strengths of various traits leading to an infinite variety of personalities። የሰው ልጆች ከራሳ በትሬታቸው አማካኝነት እያንዳንዱ ሰው ምን አለው የራሱ የሆነ ዩኒክ የሆነ ምን አለው ማለት ነው ኢንዲቪዥዋል ዩኒክነስ አለው ወይም ፓተር አለው ማለት ነው። አኮርዲንግ ቱ ትሬት ፐርሶናሊቲ ቢልድ የሚደረገው ቤዝድ ኦን ዶስ 3 አሳምፕሽን ይሆናል ማለት ነው። በእነዚህ 3 አሳምፕሽኖች ምን ይደረጋል ፐርሶናሊቲ ቢውልድ ይደረጋል ብሎ ያምናል ወይም ስብዕና ይገነባል ብሎ ያምናል። አኮርዲንግ ቱ ትሬት ስብዕና የሚለካባቸው 5 መስፈርቶች አሉ። እነሱም መለኪያዎቹ ምንድናቸው ከተባለ the 5 dimensional used to measure personality ፐርሶናሊቲን ለመለካት የምንጠቀምባቸው 5 የስብዕና መለኪያዎች አሉ። እነሱ ምን ናቸው? ኦፕንነስ፣ ኮንሲሽንስ፣ ኤክስትራቨርዥን፣ አግሪቫለንስ ኤንድ ኒውሮቲሲዝም ተብለው ይጠራሉ ወይም በምህጻረ ቃል ኦሽን እየተባሉ ይጠራሉ ማለት ነው። ኦሽን ማለት ለኦ ኦፕንነስ፣ ሲ ኮንሲሽንስ፣ ኢ ኤክስትራቨርዥን፣ ኤ አግሪቫለንስ ኤንድ ኤን ኒውሮቲሲዝም በመባል ይታወቃሉ። አንድ በአንድ ምን ማለት እንደሆነ ስንመለከት ኦፕንነስ ዊሊንግነስ ቱ ትራይ ኒው ቲንግስ ኤንድ ኢምብሬስ ቼንጅ ማለት ነው። አዲስ ነገሮችን የመቀበል የመሞከር ፍላጎት ምን ተብሎ ይጠራል? ኦፕንነስ ተብሎ ይጠራል ማለት ወይም በቀላሉ ለመያዝ ከፈለጋችሁ አዲስ ነገሮችን የመቀበል ዝንባሌ ያለው ሰው ኦፕንነስ ነው እንለዋለን ማለት ነው። ለአዳዲስ ሀሳቦች፣ ልምዶች፣ ለውጦች ክፍት መሆን ይህን አይነት መገለጫ ያላቸው ሰዎች በከፍተኛ ሁኔታ የፈጠራ ሰው ኦር ክሬቲቭ እንላቸውና የማወቅ ጉጉታቸው ከፍተኛ የሆኑ ሰዎች ምን ተብሎ ይጠራሉ? ኦፕንነስ ማለት ነው። ኤንድ ኔክስት ኢዝ ኮንሲየንስነስ ነው። እሱ ደግሞ ሃይ ሌቭል ኦፍ ኦርጋናይዜሽን ሞቲቬሽን ኤንድ ሪሌቢሊቲ ማለት ነው። ስራን በኃላፊነት የመወጣት ብቃት ያላቸው ሰዎች እንደዚህ ትሪት ይታይባቸዋል። ስርዓት ያለው በሰዓቱ የሚገኝ ለስራው ትጋት ያለው መሆን እነዚህ ቢሄቨሮች ከኮንሲየንስ አይነት ከኮንሲየንስነስ መለኪያ የሚመጡ ናቸው። እነዚህ ሰዎች በራሳቸው የሚተማመኑ እቅዳቸውን የሚያሳኩ ናቸው። ሌላኛው ኤክስትራቨርዥን ነው። ቤዝድ ኦን ካርል ጀንግ ወርክ ዲስቲንጉሽ ቢትዊን አውትጎይንግ ኤክስትራቨርት ኤንድ ሶሊሪቲ ኢንትሮቨርት ኢንዲቪዥዋልስ። ተግባቢነት ማለት ነው። ኤክስትሮቨርት እና ኢንትሮቨርት ብለን በሁለት እንከፍላቸዋለን። ኢንትሮቨርት የምንላቸው ብዙ ጊዜ ከሰው ጋር ለመግባባት የሚቸግራቸው ሰዎች ወይም ደግሞ ዝምተኛ ጭምት የምንላቸው ከሰው ጋር ተግባብቶ ለመኖር የሚያቀታቸው ሰዎች ሲሆኑ፣ ኤክስትሮቨርት የምንላቸው ደግሞ ምን አይነት ሰዎች ነው? በጣም ፌመስ ዋይድሊ ታዋቂ የሆኑ ተናጋሪ የሆኑ አሁን ከጓደኞቻቸው መካከል ብዙ ሰዓት ዝም የሚሉ ጓደኞች ሊኖራቸው ይችላል። ነገር ግን ለረጅም ሰዓት ደግሞ ማውራት የማያቆሙ ጓደኞች፣ ከብዙ ሰው ጋር የሚግባቡ አይነት ጓደኞች ሊኖራቸው ይችላል። እነሱ ምን ተብሎ ይጠራሉ? ኤክስትሮቨርት ፐርሰን ተብሎ ይጠራሉ ማለት ነው። ስለዚህ ኤክስትራቨርዥን ማለት የመግባባት ወይም ሰው ጋር ግቡቡነት የመፍጠር እሱ ምን ተብሎ ይጠራል? ኤክስትራቨርዥን ማለት ነው። ሌላኛው አግሪቫለንስ ሲሆን ፐርሰን ቤዚክ ኢሞሽናል ስታይል ራንኪንግ ፍሮም ፍሬንድሊ ኤንድ ፕሌዘንት ቱ ግራምፒ ኤንድ ዲፊካልት። ተስማሚነት ማለት ለሰዎች ደግ፣ ታማኝ፣ ተባባሪ መሆን። ይህ ባህሪ ያላቸው ሰዎች ከሰው ጋር ግጭት አይፈልጉም፣ በቀላሉም ይስማማሉ ማለት ነው። ከሁሉ ሰው ጋር ሰላም ሆኖ የሚኖር ሰው አጋጥሟቸው ያውቃል? እንደዚህ አይነት ሰው ማለት ነው። እነሱ ምን ተብሎ ይጠራሉ? አግሪቫለንስ ማለት ነው። ሁሌም ለሰው ደግ ናቸው፣ ታማኝ ናቸው፣ ሩህሩህ ናቸው፣ አዛኝ ናቸው። በቃ ለሰው የሆነ መጥፎ የምትሉት ባህሪ እነሱ ወይም ካራክተር ላይ እነሱ ላይ ትሬት ላይ የለም ማለት ነው። ይህ ባህሪ ያላቸው ሰዎች ከሰው ጋር ግጭት አይፈልጉም፣ በቀላሉ ፈታ ብለው ረሃ ሆኖ መኖር የሚፈልጉ አይነት ሰዎች ናቸው። ሌላኛው ኒውሮቲሲዝም ነው። እሱ ደግሞ ምን ማለት ነው? ኢሞሽናል ስቴቢሊቲ ቨርሰስ ኢንስቴቢሊቲ ማለት። አሁን ይሄ ምን መሰላችሁ? አንዛይቲ ወይም ደግሞ ጭንቀት የምንለው ነገር ከዚህ ኬዝ አንጻር ይፈጠራል። ይህ ማለት ምን መሰላችሁ? ስሜትን የመቆጣጠር ችሎታ ማለት ነው። ከፍተኛ ኒውሮቲሲዝም ያለባቸው ሰዎች በቀላሉ ይጨነቃሉ ወይም ይናደዳሉ። ዝቅተኛው ደግሞ ኢሞሽናል ስቴቢሊቲ የስሜት መረጋጋት ይታይበታል። አሁን ይሄንን ለማስረዳት ያክል ኒውሮቲሲዝም ሃይ የሆነባቸው ሰዎች ወይም ደግሞ ኒውሮቲሲዝም የምንለው ነገር በጣም ሃይ ከፍተኛ የሆነባቸው ሰዎች ትንሽዬ ነገር ታስጨንቃቸዋለች። በቃ ትንሽዬ ነገር ለምን በሬ ትንሽ ቆርቆሮ ጥፍ አለብኝ ምናምን ብሎ የሚጨነቅ አይነት ሰው፣ ለምን የእስክሪብቶ ክዳን ትንሽ እየተጣመመብኝ ብሎ የሚጨነቅ አይነት ሰው ነው። ሲዝም ደግሞ በጣም ዝቅተኛ የሆነባቸው ሰዎች ደግሞ ያ ነገር የኢሞሽናል ስቴቢሊቲ ይባላል። ግን በጣም ሲወርድ ደግሞ ለነገሮች ግዴለሽ ኢቭን ግድ ሊሰጠው የሚገባ ቦታ ሊሰጠው ለሚገባ ነገር ሁሉ ምን ይሆናሉ? ቦታ ሊሰጠው ለሚገባው ነገር ሁሉ ቦታ አለመስጠት አይነት ቢሄቨር ይፈጠራል ማለት ነው። እነዚህ የአምስቱ የባህሪያት መገለጫዎች ወይም ደግሞ መለኪያዎች ብለን መያዝ እንችላለን ማለት ነው። እነሱ ማን አልኳችሁ? ኦፕንነስ፣ ኮንሲየንስ፣ ኤክስትራቨርዥን፣ አግሪቫለንስ እና ኒውሮቲሲዝም ተብሎ
ይከፈላሉ ማለት ነው። ሶስተኛው የፐርሰናሊቲ ቲዎሪ ሁማኒስቲክ ቲዎሪ በመባል የሚታወቅ ሲሆን እሱም እንደሚለው ከሆነ the humanistic perspective emerged as a reaction against the pessimism of Freud, who focused on unconscious conflict and the control of behavior. It means its main points are inheritance or inherent goodness. Humans are fundamentally good and self-motivated to improve. Humanistic theory የሰው ልጅ ስብዕና የሚገነባው የሰው ልጆች በተፈጥሮ መልካም ናቸው ኦር በጎ ናቸው ብሎ ያስባል። ያ ማለት ማንም መጥፎ የሆነ ተብሎ የተፈጠረ ፍጡር የለም እና ሁልጊዜም የሰው ልጆች ራሳቸውን ለማሳደግ ወይም ደግሞ ኢምፕሩቭ ለማድረግ ትልቅ ጉጉት ውስጥ ናቸው ማለት ነው። ሁሌም the unique human qualities focus on subjective emotion, creativity and freedom to choose one's own desire ማለት ነው። አሁን ሰው እዚህ ጋር ፎከስ የሚያደርግበት ምንድነው? human subjective emotion, creativity, freedom to choose one's own desire ማለት ይህን ሁሉ ፎከስ ያደርጋል። ስለዚህ አሁን የሰው ልጆች ምንድነው ፐርሰናሊቲያቸው ቢውልድ የሚሆነው ከዚህ አንጻር ነው ብሎ ያስባል። ሮጀርስ እና አብርሃም ማስሎ የሚባሉ ሁለት ሰዎች በእኛ ሞጅል ደግሞ የሚጋብዘን ደግሞ የሮጀርስ ህግ ስለሆነ ሮጀርስ ምን እንዳለ ስለዚህ እናያለን ማለት ነው። while both focus on self actualization, Rogers view being fully functioning as a necessary step to process to reach the goal ማለት ነው። ሮጀርስ እንደሚናገረው ከሆነ የሁለቱም ሐሳብ የአብርሃም ማስሎ እና የሮጀርስ ተመሳሳይ አይነት ሐሳብም እንኳን ቢኖራቸው ካርል ሮጀርስ የሚባለው ሰው ፎከስ የሚያደርገው ሰው ጎላቸውን ሪች ለማድረግ ፉሊ ፋንክሽናል መሆን አለባቸው ወይም ደግሞ ያላቸውን ኢነርጂ ያላቸውን ኃይል ያላቸውን አቅም ፉሊ ስፔንድ አድርገው ነው ቤኔፊሻል መሆን የሚችሉ ፕሮፊሽብል መሆን የሚችሉት ብሎ ነው የሚያምነው። ይሄ አንዱ አሳምፕሽን ነው። ሌላኛው the both admire figure like Einstein and Gandhi as example of people who trusted their inner needs to achieve their highest potential. ውስጣቸውን የሚያዳምጡ አይነት ሰዎች ላይክ እንደ ማህተመ ጋንዲ እና እንደ አልበርት አንስታይን አይነት ሰዎች አይነት መሆን ያስፈልጋል። ላይክ they both admire figures like Einstein and Gandhi example people who trusted their innate needs. የራሳቸውን ኢኔት ኒድስ የሚያዳምጡ ልባቸው የሚላቸውን የሚነግሩና ፉሊ ፋንክሽናል የሆኑ ሰዎች መሆን አለባቸው ብሎ ይደመድማል ማለት ነው። እሱ ሮጀርስ ማለት ነው፣ ወይም ካርል ሮጀርስ ማለት ነው። ሰልፍ አክቹዋላይዜሽን የምንለው ነገር ምንድን ነው? ሰልፍ አክቹዋላይዜሽን ዘ ድራይቨር ነው ለአንድ ነገር። ድራይቨር ስላል ጉጉት፣ መፈለግ፣ ያንን ነገር በጣም ስትፈልጉ ድራይቨር ይሆናቸዋል። ሮጀርስ ቢሊቭድ ዳት ኤቭሪዋን ሃዝ አን ኢኔት ሰልፍ አክቹዋላይዜሽን ቴንደንሲ። ማንኛውም ሰው ሰልፍ አክቹዋላይዜሽን ቴንደንሲ አለው። ያ ሰልፍ አክቹዋላይዜሽን ቴንደንሲ ብለን የምንጠራው ነገር a biological push to feel their genetic potential and become everything they can be. ሁሉን ማድረግ ወደሚችለው ስላችሁ ከሌላ ነገር ጋር እንዳታገናኙት። ሰው ሆኖ ከተፈጠረ በኋላ ማድረግ የሚችለውን ነገር ሁሉ ማድረግ የሚችል ሰልፍ ፉልፊልመንት ያለው ሰልፍ ስቲም ምናምን ብለን የምንጠራቸው ይሄ ሳይኮሎጂ ስኪሎች አሉ። ላይፍ ስኪል ያሉት ፉሊ ላይፍ ስኪል የሆነ ሰው ወይም ደግሞ በራሱ ፉል ፓወር ያለው ሰው እሱ ሰልፍ አክቹዋላይዜሽን ወይም ደግሞ ይሄንን እንትን ለማለት ወደዛ ድራይቭ የሚያደርጋችሁ ነገር ምን ተብሎ ይጠራል? ኢኔት ሰልፍ አክቹዋላይዜሽን ቴንደንሲ በመባል ይጠራል ማለት ነው። ኢኔት ሰልፍ አክቹዋላይዜሽን ቴንደንሲ ማለት ኢትስ ባዮሎጂካል ፑሽ ነው። ሰዎች ራሳቸውን ወደ ትልቅ ከፍታ እንዲወረውሩ የሚያደርጋቸው ኢኔት ሰልፍ አክቹዋላይዜሽን ቴንደንሲ ተብሎ ይጠራል ማለት ነው። ወይ ፉሊ ፋንክሽኒንግ ፐርሰን ምንለው ነገር ደግሞ ምንድነው ከተባለ አኮርዲንግ ቱ ሮጀርስ ኤ ፐርሰን ሁ ኢዝ ኢን ዘ ፕሮሰስ ኦፍ ሰልፍ አክቹዋላይዜሽን ኤንድ ሁዝ ሪል ኤንድ አይዲያል ሰልፍ ማች ኢዝ ፉሊ ፋንክሽኒንግ። የሰው ልጅ ሰልፍ አክቹዋላይዜሽን ላይ እደርሳለሁ ብሎ የሚያስብ ከሆነ አይዲያል ሰልፉና ሪል ሰልፉ መመሳሰል አለበት ማለት ነው። ስለዚህ አይዲያል ሰልፍና ሪል ሰልፍ የምንላቸው ነገሮች ምን ማለት እንደሆኑ ስንመለከት ሪል ሰልፍ የምንለው አሁን ላይ ያለንበት አዎንታዊ ሁኔታ ወይም ደግሞ ዛሬ ላይ የምንኖረው እውነት እሱና አይዲያል ሰልፍ ደግሞ እሆነዋለሁ ወይም ደግሞ ለወደፊት መሆን ፈልጋለሁ የምንለው ምኞታችን ያለው ፐርሰናሊቲ ሲጣጣሙ ሰው ሰልፍ አክቹዋላይዜሽኑ ሃይ ይሆንና ትልቅ ደረጃ መድረስ ይደርሳል። በማን ነው እዛ የሚደርሰው ከተባለ ኢኔት ሰልፍ አክቹዋላይዜሽን ቴንደንሲ በራሱ ሰውየው በተፈጥሮ ባለው የሰልፍ አክቹዋላይዜሽን ቴንደንሲ ምክንያት ሰውየው አይዲያል ሰልፉና ሪል ሰልፉ ከተመጣጠነ ወዴት ይሄዳል? ሰልፍ አክቹዋላይዜሽን ማለት ነው። ሰልፍ አክቹዋላይዜሽን ላይ ስንገባ ትልቅ ነው። ሰልፍ አክቹዋላይዜሽን እንለው ነገር በቴብል ስንመለከተው በጣም ሰፊ የሆነ መንገድ አለው ማለት ነው። ሰልፍ አክቹዋል ነው እንለው ሰው አንድ ሰው በጣም ብዙ ኳሊቲዎች ያሉት ሰው ነው። ስለዚህ ያንን ስንመለከት these individuals trust their own intuition and feelings rather than just following the crowd። በአብዛኛው ማህበረሰብ በተለያዩ አመለካከቶች ከመመራት ይልቅ የራሳቸውን አእምሮ ሀሳብ የሚያዳምጡ ልቦናቸውን የሚያዳምጡ ሰዎች ምን ተብሎ እነሱ ናቸው ላይክ ሰልፍ ፉልፊልመንት ላይ መድረስ የሚችሉ። ሌሎች ደግሞ unconditional positive regard is a necessary requirement
ኤንቫይሮንመንት ቱ ቢካም ፉሊ ፋንክሽኒንግ ማለት ነው። ፉሊ ፋንክሽናል ለመሆን አንኮንዲሽናል ፖዚቲቭ ሪጋርድ ያስፈልጋል። ፖዚቲቭ ሪጋርድ እና ኮንዲሽኒንግ እና አንኮንዲሽኒንግ ፖዚቲቭ ሪጋርድ ምን ማለት እንደሆነ እንመለከተዋለን። ለአሁን ግን ይህን ትይዙልኛላችሁ። ሰልፍ አክቹዋላይዜሽን እንላቸው ትረስት የሚያደርጉት ዜሮ ኦን ኢንቱዊሽን እና ፊሊንግ ነው። ከዛ በኋላ ደግሞ ምንድናቸው? አንኮንዲሽናል ፖዚቲቭ ሪጋርድ ናቸው። እዛ ላይ ለመድረስ አንኮንዲሽናል ፖዚቲቭ ሪጋርድ ያስፈልጋቸዋል ማለት ነው። ሪል ሰልፍ እና አይዲያል ሰልፍን ተመልክተናል። ሪል ሰልፍ የምንለው ነገር ዘ አክቹዋል ፐርስፔሽን ኦፍ ዋንስ ኦውን ካራክተርስ ኤንድ አቢሊቲ ማለት ነው። አይዲያል ሰልፍ የምንለው ዘ ፐርሰን ዋን ሁ ውድ ላይክ ቱ ቢ ኦር ፊልስ ዘይ ሹድ ቢ መሆን ወደሚፈልገው ኦር ወደፊት መሆን ወዳለበት ነገር የሚያስበው ማለት ነው። ሌላኛው እዚህ ጋር ኮንግረስ እና ኢንኮንግረንስ ሌላኛው እዚህ ሪል ሰልፍ እና አይዲያል ሰልፍ ላይ ልታዩት የሚገባ ነገር ኮንግረንስ እና ኢንኮንግረንስ የሚባል ነገር አለ። ኮንግረንስ የምንለው ነገር when these two selves are similar the person feels competent and capable ማለት ነው። ኢንኮንግረንስ ላይ ግን a large mismatch between the real and ideal self leads to anxiety and neurotic behavior ማለት ነው። አሁን ምንድነው ኮንግረንስ ከምንለው ላይ ሰዎች ምንድነው አይዲያል ሰልፋቸውና ሪል ሰልፋቸው ተመሳሳይ ሲሆኑላቸው የሁለቱ መጣጣም ሲመጣ ሰዎች ምን ይሆናሉ? ደስተኛ ይሆናሉ። ኤቭሪቲንግ ማድረግ ይችላሉ ብሎ ማመን ይችላሉ፣ ይጀምራሉ። ይሄ ሁሉ ነገር ይፈጠራል። ነገር ግን ኢንኮንግረንስ ካለ ግን እሆነዋለሁ ብላችሁ ከምታስቡት ፐርሰናሊቲ እና አሁን ካላችሁበት ፐርሰናሊቲ ጋር ወይም ደግሞ አይዲያል ሰልፋችሁና ሪል ሰልፋችሁ ከተለያየባችሁ ምንድነው የሚፈጠረው? ኢንኮንግረንስ ይፈጠራል። ኤላርጅ ሚስማች ቢትዊን ዘ ሪል ኤንድ አይዲያል ሰልፍ ማለት ነው። ያ ደግሞ ወዴት ያመራል መሰላችሁ? ወደ አንዛይቲ ኤንድ ኒውሮቲክ ቢሄቪየር ማለት ነው። ያ ወዴት ያመጣል? አእምሮን ወደ ማጨናነቅ፣ ግራ ወደ መጋባት። አሁን ብዙ ጊዜ ሰዎች ሞቲቬሽን ይሰሙና ወደማይጨርሱት ማጥ ውስጥ ይገባሉ። ያ ማለት እንዴት ነው? የማይሆን ውሸት ድንገት በመጣ ስሜት ወይም ደግሞ በዶፓሚን ኬዝ ምክንያት ዶፓሚን አይምራችን ውስጥ ይመነጫል። ዶፓሚን እንዲያመነጭ ከሚያደርጉት ነገር አንዱ መልካም ቃላቶች መጠቀም፣ ከሰዎች የተለያዩ እንክብካቤዎችን ማግኘት በራሱ አንድ ዶፓሚን እንዲያመነጭ ያደርገዋል። የዛን ታይም ላይ ሰዎች ሞቲቬት እያደረጉ ደስ የሚሉ ቃሎችን እየሰጧችሁ፣ ቃል በጣም ፓወርፉል የሆነ ነገር ነው እንደምታውቁት። ስለዚህ ሰው በጣም ፖዚቲቭ የሆነ ቃል እየነገራችሁ በሄደ ቁጥር ልባችሁ ላይ የምትሰንቁት ስንቅ በጣም እየሰፋ ሄዱና እናንተ ምን ትሆናላችሁ መሰላችሁ? ምንም መሰረቱ ሳይኖራችሁ G+8 አሁን አስባችሁታል? የፍሬሽማን ተማሪ ሆናችሁ G+8 እሰራለሁ አሁን ሰመር ላይ ከግቢ ስወጣ G+8 ይኖረኛል ብላችሁ አስዩም እንደማድረግ ማለት ነው። ያ ምን ይፈጠራል ማለት ነው? ሪል ሰልፍ እና አይዲያል ሰልፍ ያ ሳይሳካ ሲቀር ሪል ሰልፍ እና አይዲያል ሰልፍ ላይ ያለው እውነታ ሲዛባ ምን ይፈጠራል? ኢግኖራንስ ወይም ደግሞ ኢንኮንግረንስ ይፈጠርና ጭንቀት ወይም አንዛይቲ ወይም ደግሞ ሌላም ነገር ሰው እስከ ራሱን እስከ ማጥፋት ድረስ ሊደርስ ይችላል ማለት ነው። ሌላኛው ፓርት ፖዚቲቭ ሪጋርድ ነው። ፖዚቲቭ ሪጋርድ ስንመለከተው ሮጀርስ ኢምፋሳይዝ ዛት አወር ዲቨሎፕመንት ዲፔንድስ ኦን ሃው አዘር ትሪት አስ የእኛ እድገት የሚወሰነው ሰዎች እንዴት እኛን ትሪት በሚያደርጉበት መንገድ ነው ይለናል። ፖዚቲቭ ሪጋርድ የምንለው the warm love and respect we receive from a significant other በተለያዩ ሰዎች አማካኝነት የምናገኘው ፍቅር፣ እንክብካቤ፣ የተለያዩ ድጋፎች በሙሉ እኛን ቢውልድ ያደርጉናል ብሎ ያምናል። ስለዚህ እሱ ፖዚቲቭ ሪጋርድ ይባላል። ፖዚቲቭ ሪጋርድ ላይ አንኮንዲሽኒንግ ፖዚቲቭ ሪጋርድ እና ኮንዲሽኒንግ ፖዚቲቭ ሪጋርድ የሚባል ነገር አለ። አንኮንዲሽናል ፖዚቲቭ ሪጋርድ የምንለው ነገር ላቭ ኤንድ ሪስፔክት ጊቨን ዊዝ ኖ ስትሪንግ አታችድ ዚስ ኢዝ ነሰሰሪ ፎር ፐርሰን ፉሊ ኤክስፕሎር ዜር ፖቴንሻል ማለት ነው። ሰዎች ምን ሲያደርጉ ነው የሚላችሁ? ሰዎች ምንም አይነት ስራ ሳይሰሩ ወይም ምንም ነገር ሳይኖራቸው ፍቅር የምንሰጣቸው ከሆነ፣ ክብር የምንሰጣቸው ከሆነ፣ እንክብካቤ የምንሰጣቸው ከሆነ ሰልፍ አክቹዋላይዜሽን ላይ ለመድረስ በጣም ፈጣን ናቸው። ራሳቸውን ለማሳደግም በጣም ፈጣን ይሆናሉ ነው። ኮንዲሽናል ፖዚቲቭ ሪጋርድ ካለ ግን ኮንዲሽናል ፖዚቲቭ ሪጋርድ ስንል ግን ላቭ ዛት ኢዝ ኦንሊ ጊቨን ዌን ኤ ፐርሰን ዳዝ ዋት አዘር ዋንት ዊች ካን ዲስሮት ሰልፍ ኮንሰፕት። አሁን እዚህ ጋር እንዴት መስላችሁ? ሰው ምንም ሰራ ምንም አደረገ ሁሌም ፍቅርና እንክብካቤ የምሰጡት ከሆነ ወደ ሰልፍ ፉልፊልመንት ወይም ደግሞ ይሄ ሰልፍ አክቹዋላይዜሽን ወይም ደግሞ ሰልፍ ዲቨሎፕመንት ላይ ለመሄድ ቶሎ ለመድረስ ጊዜ አይጨርስበትም ወይ ደግሞ ቶሎ በፈጣን ሁኔታ ራሱን ያሳድጋሉ። ነገር ግን እናንተ እሱ በሚሰራው መልካም ምግባር ዲፔንድ ይሆናችሁ። ይሄ የአብዛኞቻችን ችግር ነው። ሰውን ባገኘነው ልክ ነው እንክብካቤ የምንሰጠው እና በዛ ልክ እንክብካቤ የምንሰጡ ከሆነ ኮንዲሽን እናንተ ምን እያደረጋችሁት ነው ማለት ነው? ኮንዲሽናል ፖዚቲቭ ሪጋርድ እየሰጣችሁት ነው ማለት ነው። ያ ኮንዲሽናል ፖዚቲቭ ሪጋርድ የሚሆነው ለምንድን ነው? ኮንዲሽናል ፖዚቲቭ ሪጋርድ የሚሆነው ከተባለ ካለምንም ጥቅም ወይም ደግሞ እናንተ እንዲሰራ ከምትፈልጉት ነገር ውጭ ሆኖ ራሱ ብታገኙት ለዛ ሰው ሁሌም ፍቅር መስጠት አለባችሁ። እሱም ተብሎ ይጠራል ኮንዲሽናል ፖዚቲቭ ሪጋርድ እና አንኮንዲሽናል ፖዚቲቭ ሪጋርድ በመባል ይታወቃሉ። አንኮንዲሽናል ከተባለ ካለምንም ነገር እናንተ እንድታደርጉት እናንተ ሰው ያደርገዋል ብላችሁ ከምትጠብቁት ነገር ሳያደርገውም ቢያደርገውም ተመሳሳይ የሆነ ፍቅርና ሪስፔክት መስጠት። አንኮንዲሽናል ፖዚቲቭ ሪጋርድ ከሆነ ግን የግድ ሰውየው ማድረግ እናንተ የምትፈልጉትን ነገር ማድረግ አለበት። ለምሳሌ ቤተሰብ ከሆነ ፍቅር የሚሰጣችሁ ከፍተኛ ውጤት ስታመጡ፣ ዋንጫ ስትበሉ
ሜዲሲን ስትገቡ ምናምን ከሆነ ይሄ ኮንዲሽናል ፖዚቲቭ ሪጋርድ ይባላል። ነገር ግን ካለምንም ነገር እናንተ የማትፈልጉት እንኳን ብትገቡ አይዟችሁ በርቱ ልጆቼ ምናምን ብሎ አንስቶ ትልቅ ቦታ የሚያደርሳችሁ ከሆነ እሱ ደግሞ አንኮንዲሽናል ፖዚቲቭ ሪጋርድ በመባል ይታወቃል ማለት ነው። ስለዚህ በሁለቶች መካከል ያለው ልዩነት ይሄ ነው። ሌላኛው ፉሊ ፋንክሽኒንግ ፐርሰን የምንለው ምን አይነት ፐርሰን ነው? አኮርዲንግ ቱ ሮጀርስ ፉሊ ፋንክሽኒንግ ፐርሰን የምንለው እንዴት አይነት ነው? የራሱን ዴር ኦን ኢንቱዊሽን እና ምንድን የሆነ ደግሞ አንኮንዲሽናል ፖዚቲቭ ሪጋርድ ያለው ሰው ከሆነ ፉልፊልመንት ላይ ይደርሳል ማለት። የቀጥለው ሳምንት በተለያዩ ጥያቄዎች እንገናኛለን። ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ የሆኑ መልካም የትምህርት ሳምንት ይሆንላችሁ። ወዳችኋል።